መናገር አልፈለኩም ነበር ግን አዶናይም ሌሎቻችሁም ስትናገሩ ስለሰማሁኝ እዚህ ሚዲያ ላይ እውነት ለመናገር ለማጋነንም አይደለም ከኔ በላይ በትግራይ ህዝብ ጉዳይ የተናገረ ያወራ ዋጋ የከፈለም የለም። መጀመሪያ ግልጽ ላደርግላችሁ እኔ ወደ ሚዲያ የመጣሁት ፖለቲከኛ ሆኜ ትግራይ ተወልጄ አድጌ ወይ ደግሞ ስልጣን ኖሮኝ የፖለቲካ አባል ሆኜ አይደለም። በትግራይ ህዝብ ላይ ይደርስ የነበረው ነገር የትም አማራም ይሁን ኦሮሞም ይሁን ወለጋም ይሁን የትም ሲደርስ እየወጣው ስለምናገር ትግራይ ላይ ግን የሆነውና የተደረገው ነገር ግን እስከዛሬ ድረስ በአፍሪካና በዓለም ላይ ሆኖ የማያቅ ነገር ስለነበር ነው ወደ ሚዲያ የመጣው። ፖለቲከኛም አይደለሁም፣ ባለስልጣን ልጅም የባለስልጣንም አይደለሁም፣ ትግራይ ተወልጄም አላደኩም፣ ስለ ትግራይ ምንም ዕውቀት አልነበረኝም። ወደ ሚዲያ ስመጣ ማለት ነው። ወደ ሚዲያ በመምጣቴ ኦፍ ኮርስ መንግስት የኔን ቤት ወስዷል፣ የናቴን ቤት ወስዷል፣ በባንክ የነበረንን ሀብትና ንብረት በሙሉ ተወርሷል። ለምን ከተባለ ወደ ሚዲያ መተህ ለምን ለትግራይ ህዝብ አወራህ ተብዬ ሶ ምንም ከፖለቲካ ጋር የሚያገናኘንም የፖለቲካም ሰዎችም አይደለሁም እኔ። ነገር ግን ዛሬ ላይ አዲስ አበባ ተቀምጣችሁ የትግራይ ተወላጆች ሆናችሁ አብዛኛዎቻችሁ በፎቶም በቪዲዮም የማትታወቁ አንዳንዶች ደግሞ በቪዲዮ መታችሁ ልክ የሰላም አምባሳደር መስላችሁ ትግራይ ውስጥ ያሉት ደግሞ የጦርነት ሰባቂዎች አስመስላችሁ ለማውራት አብይ አህመድ በሚፈልገው አጀንዳ አብይ አህመድና አዲስ አበባዎችን ያሉትን ካድሬዎች ለማስደሰት እንደው ግብስ ስትሆኑ ሳይ ግን በጣም ያስቆጣኛል፣ በጣም ያበሳጨኛል። እኔ እስቲ ልጠይቃችሁ የትግራይ ተወላጅ እዚህ ሚዲያ ላይ ያላችሁ አዲስ አበባም የተቀመጣችሁ ያ ሁላ አፈሳ ነው አሁን ትግራይ ላይ ወጣቶች ይታፈሳሉ ብላችሁ ነው? ለምን አዲስ አበባ ላይ ኮንሰንትሬሽን ካምፕ በእያንዳንዱ የትግራይ ተወላጅ እየተለቀመ ኮንሰንትሬሽን ካምፕ ሲከተት አዶናይም ይሁን ሌሎቻችሁ ወጣችሁ በሚዲያ ትክክል አይደለም ለምን አላላችሁ? የትግራይ ተወላጆች በአዲስ አበባ ከአየር መንገድ ከፖሊስ ከሚሊተሪ ከመንግስት መስሪያ ቤት እየተፈናቀሉ በማንነታቸው ሲባረሩ ለምን ሚዲያ ላይ ወጣችሁ አላወራችሁ? እስካሁን ድረስ የትግራይ ተወላጆች በአዲስ አበባና በተለያየ ቦታ ሲታፈሱ ለምን አላወራችሁ? ማውራት አትፈልጉም ለምን? ይሄ ነው ማስመሰልና ግብዝነት። ልወደድ ባይ የሰላም አምባሳደር ስሙ። ትግራይ ውስጥ ከዚህ በፊት ኦፍ ኮርስ ምንም ትግራይ ከኢትዮጵያ ጋር ሰላም ነን ብለው ስላመኑ ስለነበሩ በኋላ ላይ ወጣቱ ምንም ባልተዘጋጀበት መተው ሴቶቻቸውን ደፈሩ፣ ንጹሃኖቻቸውን በማህበረ ዴጎ በተለያየ ቦታ ገደሉ፣ ሀብት ንብረታቸውን ዘረፉ፣ አጠፉ። ስንት ዳሜጅ ደረሰ። አሁን አስኢፍ ልክ ትግራይ ውስጥ እያንዳንዱ የትግራይ ፖለቲከኛና ዜጋ ሰላምን እንዴት እንደሚፈልግ ለሰላም እንዴት እንደለመኑ በመቀሌ በሮማናት አደባባይ ላይ ይወጡ እባካችሁ ሰላም ስጡን፣ ተፈናቃይ መልሱልን፣ ባጀት ሲከለክል አፋር ላይ ያሰለጠነ እያመጣ ሰላም ሲነሳ በድሮን ሌት ተቀን ሳይኮሎጂካሊ እነሱን ሲያስፈራራ ነዳጅ እንዳይገባ ሲከለክል ካድሬዎች ገንዘብ እየከፈለ የትግራይ ሰላም አንዴ ፖለቲካውን ሲከፍል፣ አንዴ ሚሊታሪውን ሲከፍል፣ አንዴ ፓርቲዎቹን ሲከፋፍል፣ አንዴ ህዝቡን፣ አንዴ ሰሜን ትግራይ ደቡብ ትግራይ ያለ ይሄን ሁላ ሲያምስ አዲስ አበባ ቁጭ ያላችሁ ሰዎች አብይ አህመድን ለመናገር ምንም አሁንስ ትግራይ ውስጥ ወጣቶች ታፈሱ ምናምን ማንም ሰላም አይጠላም፣ ሁሉም ሰላም ይፈልጋል። ግን አንድ ነገር ልንገራችሁ፣ እውነቱን እንነጋገር ከተባለ አሁን የሚሳለው ስዕል ምን ያድርጉ? እስቲ ንገሩኝ። እስቲ እናንተ ወደ ትግራይ ባጀት አይሄድም፣ ወደ ትግራይ ነዳጅ አይሄድም፣ ትግራይ በፌደራሉ ውክልና የላትም፣
ምርጫ በትግራይ አልተካሄደም። ምንም በቃ ትግራይ ምንም ተስፋ እንዳይኖራት በቃ ትግራይ ትበተን። ስንገላችሁ ደግሞ ጸጥ ብላችሁ ሙቱ። እኛ በድሮንም እንገላችኋለን፣ በረሃብም እንገላችኋለን፣ ባጀት በመከልከል እንገላችኋለን። እናንተስ ጸጥ በሉ፣ ዝም በሉ። ራሳችሁን መከላከልም አትችሉ፣ ዝም በሉ። እናንተ ተፈናቃይ ይመለስ፣ ጦርነት ይፈልጋሉ። እሺ መተው ነገ ጧት እንዳይገድሉን፣ ሴቶቻችን እንዳይደፍሩ አትሊስት እንዘጋጅ። ጦርነት ፈለጋችሁ፣ እሺ ነዳጅ ስጡን፣ ባጀት ልቀቁልን። ጦርነት ፈለጋችሁ ደንቆሮች። ትግራይ ማንም የጦርነትን አስከፊነት ከትግራይ በላይ የሚያውቅ የለም። እዛ አዲስ አበባ የተሰበሰቡን ጉግ ማንጉግ ምልህ የከብት እበትና ጨራ ይዘው መሃል ከተማ ገብተው ስልጣን የያዙ ሰዎች የሰው ስብዕና የማይገባቸው አንድ ጊዜ የሃይማኖት መሪዎችን ሲገድሉ፣ ሰው ሲያርዱ፣ ስንት ሰው ሞተ በእነዚህ ሰዎች። እንዴ ሰዓረ መኮንን እኔ ኢትዮጵያዊ ነኝ አገሬን አገለግላለሁ ብሎ ገዛይ ሰዓረ በአዲስ አበባ በስንት ጥይት አስደብድበው ያስገደሏቸው ገዳዩ የለም፣ በእስር ቤትም የለም። እናንተ ስንት ግፍ እየተፈጸመ ትግራይ በህጸጽ ረሃብ ነው አይችሉም ተብሎ ገንዘብ ሰብስቦ ይሄ ራሱ 15 ሚሊዮን ብር ወደ ካዝና መንግስት ካዝና አስገባ። ትግራይ ውስጥ የተራበ ሰው እንኳን ይሙት መርዳት አንፈልግም ብለው የተሰበሰበ ገንዘብ ከሱ ነው የነጠቁት። ይመጻደቃል መጥቶ አሁንስ ትግራይ ላይ ምናምን እዛ ምትሰራውን ይሄ የፈለከውን ገንዘብ ይሄ የተሞዳሞድክም ያታለልክም የፈለከውን ያረክ ገንዘብ ሰብስብ። በትግራይና በትግራይ ፖለቲካ ግን እንዳትገባ። በትግራይ ህዝብ ጉዳይ ያ ሁላ ትግራይ ላይ መከራ ሲደርስ ቪዲዮ ሰርታ አታውቅም። በትግራይ ጉዳይ አውርተ ተናግረ አንተም ኮልኮሌዎች አላችሁ እዚህ የትግራይ ተወላጅ ነን የምትሉ ቲክቶክ ላይ እኛ ጦርነት አንፈልግም። ልክ አዝኢፍ ትግራይ ጦርነት እፈልጋለሁ እንዳለች ትግራይ ተፈናቃይ ይመለስ፣ ግዛታችን ይመለስ፣ ህዝባችን ይመለስ፣ አስተዳደራችን ይመለስ፣ ባጀት አትከልክሉ። ሰላም ነው የጠየቁት። እኔ የትግራይን ጉዳይ ተከታትያለሁ። እንደ ትግራይ የለመነ የለም። ይሄ መሀል ከተማ ከብትና የበሬና የከብቶች ጭራ ይዞ ስልጣን ያዘው ሰው ግን እንኳን ሰላም ፈልግ አረ በምንም ብትለው የሚግባባ ሰው አይደለም። እናንተ አሁን በእውነት ማን ነው ድፍረት ሞራል ድፍረት ያለው ትግራይን ለመውቀስ የትግራይ ፖለቲከኞችን ለመውቀስ? ጸጥ በሉ፣ ጸጥ በሉ። ምንም አታውቁም ደንቆሮች። የብልጽግና እናስደስታለን አዲስ አበባ ስለተቀመጥን ፌቨር እናገኛለን ብላችሁ ከሆነ የነዋት በአቅማችሁና በልካችሁ እንነግራችኋለን። ጸጥ በሉ ወንጀለኞች። እውነት መናገር ካለባችሁ ህጸጽ ላይ ሰው ተራበ እንኳን ተብሎ ገንዘብ መሰብሰብ እንዳይሰበሰብ የከለከለ ስርዓት አራጅ ስርዓት መንግስት ነው። 4 ኪሎ ያለው ማነህ ደፋር ናውጣና የትግራይ ተወላጅ ነኝ የምትል እስቲ ቪዲዮን ከፍተህ እና ከኔ ጋር ፊት ለፊት አውራ። ማንህም ሞራል ለማጥመጣም ከኔ ጋር አታውራ። ማን ለትግራይ አወራችሁ ተናገራችሁ ተብሎ ዛሬ ኢትዮጵያ እኔ መግባት አልችልም። እነ አዶናይ ቢዝነስ ሰራላችሁ ከኔ በላይ ስለ ትግራይ መናገር ትችላላችሁ። አዶናይ ሌሎቻችሁም ኮልኮሌ እዚህ ቲክቶክ ላይ ያላችሁ ትችላላችሁ። ብዙዎቻችሁ እኮ የምትሞዳሞዱት ኢትዮጵያ ገብቶ ለመውጣት ቤት ስላላችሁ ቤታችሁ እንዳይወሰድ አይደል? እውነት ለመናገር ነው። ለኔ የትግራይ ህዝብ ህይወት ይበልጣል። እኔ አብይ አህመድ ቤት ወሰደ፣ ገንዘብ ወሰደ፣ አሁን ያለኝንም ወሰደ፣ ለኔ ቫልዩ ክብር ያለው የትግራይ ህዝብ ነው። አለቀ። 4 ነጥብ። መወለድ ቋንቋ ነው። ትግራይ ተወልደናል አለ። የእናንተ ትግራይ መወለድ አየናችሁ እኮ አሽቃባጭ አሸርጋጭ። እኔ በአፍንጫዬ ጥንቅር ብሎ ለምኜ እበላለሁ ህዝቤን ሸጬ እነዚህ ጉግማንጉግ አራጅ ስርዓት ጋር ተለጥፌ በልቼ ከማድር እውነቴን ነው አፈር ልብላ። ለትግራይ ህዝብ ለህዝብ ቆሜ አፈር ብበላ ይሻለኛል እንጀራ ከምበላ። ሆዴ በፊቴ እንጂ በጀርባ አይደለም ያለው። ትግራይ የደረሰ ግፍ የደረሰ በደል የትም ቦታ በአፍሪካም በዓለም ሆኖ ያውቃል። ጸጥ በሉ ዝም